ጽዮን ለወንድሜ ሁሉንም ነገር ነግሬው ብላ ቆርጣ ተነስታ ከቃል ጋር ተያይዛ ከነናታ ቤት ሄዳለች። እነሱም እንግድነት መስሏቸው ነበር መጀመሪያ አካባቢ ሲመጡ። ኑ አረፍ በሉ፣ ሶፋው ላይ ተቀመጡ፣ ያለውን እንብላ እንጠጣ ለማለት ሲዘጋጁ፣ አረ እቸኩላለሁ፣ ይልቅ አሁን እውነታውን ልነግርህ ነው የመጣሁትኝ። ያው አንተም ልታናግረኝ ፈቃደኛ አይደለህም እና በቃ እውነቱን እንዲታቅ ብዬ ነው። የምን እውነት? ስላረገዝኩት ልጅ ማን እንዳስረገዘኝ በቀደም እንዴት እንደሆነ እና እንዴት እንደተፈጠረ ነግሬሃለሁ። እና አሁን እሱ በቃ ምን ልበልህ፣ በቃ ተደፍሬ እንደሆን ነግሬሃለሁ፣ ግን ደግሞ ደፋሩ ማን እንደሆን ልነግርህ ነው አሁን የመጣሁት። እና አቤል ነው ብላ የማይጠብቀውን በጭራሽ ያላሰበውን እና ያልገመተውን ነገር ነገረችው። ማለት አቤል ማለት አቤል ይሄኛ አለ ተደናግጦ። አዎ በእርግጥ የማይገመት እና የማይታሰብ ነገር ነው። እሱ ማን እሱ እንደዚህ ያደርጋል ብሎ ይገመታል? እና እሱ ነው ያው መጀመሪያ አካባቢ ጓደኛሞች ነበርን። በኋላ እኔ ምን እንደተፈጠረ አላውቅም። የሆነ ጊዜ እንደዚህ ምሽት ላይ ተደውሎልኝ ሄዶ ከዛ ከተወሰነ ደቂቃ ራሴ ነቃሁኝ። በዛ ራሴን በሳኩትም በዛ ቅጽበት ነው መሰለ የተፈጠረው ብላ የተፈጠረውን ነገር ሁሉ ነገራችሁ። ተናደደ። አቤልን እኮ በስሩ በጣም የሚያሰራው እንደ ወንድሙ የሚቆጥረው በጣም ቀረቤታቸው ስለ ሚስጥሩም ስለ ስራውም ሁሉም ነገር ጠንቅቆ የሚያውቅና የሚያወራው ወዳጁ ነበር። እንዴት በአንድ እህቱ ጨክኖ እንዴት እንደዚህ ደፍሮ ጭራሽ ማስረገዝ ደረጃ ይደርሳል? እንደዛስ የሚወዳት እና የሚያፈቅራት ከሆነ የሚወዳት እና የሚያፈቅራት ልጅ አለ ወይ? ጽዮን ሰሞኑ ወጣ ወጣ እያለች ነው። እስቲ ተከታተልልኝ ብዬ ስጠይቀው ለምን አልነገረኝም? ለምንስ በቃል አሳበበ? ፍቅረኛዋ ምናልባት ቃል ይሆናል ብሎ አልነበርም እንዴ ከዚህ በፊት እያለ በውስጡ ብዙ ጥያቄዎች ተመላለሱበት። ኤፍራታ ይሄንን ስትሰማ ናታ ዝም እንደማይል ስላወቀች እንደው መገን ባልነገረችው ይሻል ነበር እያለች በውስጧ አመቃዝም አለች። ቢነግረው አሁን ተሰማ ሄዶ በቃ እስር ቤት አበቃ። የሆነ ነገር አድርጎት እሱም እስር ቤት ነው የሚገባው። ምንድን ነው የሚሻለኝ? ምን ባድረግ ይሻላል? እያለች በውስጧ እየተብሰለሰለች ሰሞኑ ከልዴቷ ወዲህ እንግዲህ አናት ተብላ ከውጭ ትማሩ በልጅነታቸው ጓደኛሞቹ ነው። ከጊዜና ከዘመናት በኋላ ግን በልዴቷ ሰዓት ያገኘችው ሴት ስሟ ጠፋብኝ። ማን ነበረኝ? አዲስ በቅርብ ከድራማ የተቀላቀለቻቸው እና ቤታቸው መታለች። በስራ ምክንያት ከሱ ጋር ለመጫወት ነበር የመጣችው፣ ግን ደግሞ ያላሰበችው ነገር ተከሰተ። ኤፍራታ ለምን ነገርሽው? እያወቅሽው ባህሪውን የወንድምሽን ባህሪ ለምን ነገርሽው? ሄዱ አሁን እስር ቤት እዛ ካልገደልኩት ነው የሚለው ብላ ለጽዮን ስትነግራት፣ ጽዮንም እንዴት እንደዚህ ትይኛለሽ? አንድ ወንድሜ እኮ ነው ማወቅ ግዴታ አለበት። ከዛ ሲቀጥል ደግሞ በእኔ በሴቷ ላይ እንደዚህ መደፈር ደረጃ ደርሼ ችግርና መከራዎችን እያሳለፍኩ ከኔ ጎን መቆም ሲገባሽ እንዴት እንደዚህ ታያለሽ? ብላ ስትነግራት ያቺ አቃጣሪዋ ማንም ምስክርነቷን ሳይፈልግ ተነስታ በኤፍራታ ላይ ልትነሳና ልታቀሳስር ሞከረች። አዎ ልክ ናት። ከሴት ስለሆንሽ ብቻ ከጎኗ ልቆሚ ይገባል። እንዴት እንደዚህ ታድርጊያለሽ? አለች። ጽዮንም ዝም አላለቻትም። ዝም በይ አቃጣሪ፣ አንቺን ምስክርነት ጠራሽ ስትል ጸጥ አረገቻት። ያው እሷ እንደዚህ ከእሷ ጎን ላለመቆም ፈልጋ ሳይሆን ወንድሟ ይህን ጉድ ሲሰማ እስር ቤት ሄዶ ችግር ፈጥሮ ሌላ ደግሞ እሱ ሁለተኛ እስር ቤት እንዳይገባ ፈርታ ነው። እስር ቤት ሁኔታውን አለሳልሶ አቤልን ካስጠራ በኋላ ሰላም ነው፣ እንዴት ነው? በምክንያት ነው እዚህ እስር ቤት የታሰርከው? እንዴት እንደት አይነት ጥፋት አጥፍተህ ነው? ምን ሊሆን ይችላል ብሎ በለስላሴ ካረጋጋውና አጠገቡ ቀረብ ብሎ እንዲያወራው ካስደረገ በኋላ ጸጉሩንና አንገቱን ማንጅራቱን ይዞ ከታሰረበት ብረት ጋር ጣብቆ እንዴት እንደዚህ ትደፍረኛለህ? በአንድ እህቴ ላይ ትመጣለህ? አምኜህ ነበር እኮ በጣም ጥሩ ወዳጅ ነህ ብዬህ ነበር እኮ። እንዴት እንደዚህ ጉድ ትሰራኛለህ? እንዴት ብትንቀኝ ነው ብሎ ከብረቱ ጋር ጣብቆ የሚፈልገውንና እንዴት እንዳደረገ ልጁንም ማመን እንዳለበት እያናዘዘው ነበር። ግን አቤል በማያውቀውና ምንም ጭራሽ ባልጠረጠረው ነገር እየጠረጠሩትና እስር ቤትም ደረጃ ለማስገባት የፈለጉት በምክንያትም እንደሆነ ጭራሽ አያውቅም።
እንደዚሁን አድርጎ የሰራውና ያቀነባበረው ማን ሊሆን ይችላል? ምናልባት አብሯት የሚኖረው ይሄ ፍቅረኛ እኔን ትታ ወደ እሱ አፈቅረዋለሁ ወደኋለሁ የምትለው ፍቅር ጋር ማን ነው? እሱ ጋር ሆና ሊሆን ይችላል እንዴ? አይ በጭራሽ አይሆንም። እንዲሁ እያውሰለሰለ ከብረቱ ጋር አጣብቆ ከያዘው በኋላ በቃ ለቀቀኝ ብሎ እንዳማንም ታግሎ ከብረቱ ጋር አላቆታለ። ቦግልም እያለ እስር ቤት ስለሆነ ምንም ነገር ስለማይችል ወደ ቤቱ ተመልሷል። ጽዮን ግራ ገብቷታል ምን ማድረግ እንዳለባት። በቃ ከጎኗ ሰው የለም። እናትና አባቷ በህይወት የሉም። ወንድሟም ክፉኛ ጠልቷታል እንደዚህ በማድረጓ። ጓደኛ የላትም የምታማክረው ወይ ዘመድ አዝማድ እንደዚህ ችግሯን እንዲኩኛለሁ ብላ ጠጋ የምትልበት ነገር የላትም። ቃል ያው የሚያፈቅራትና የሚወዳት ኤፍራታን ቢሆንም ያው ኤፍራታ እንግዲህ ባለትዳርና ባለ ልጅ ናት። የምትወደውና የምታፈቅረውንም ናታን ነው እና ቢወዳትና ቢያፈቅራትም ለሷ ብሎ ብዙ ዋጋ ቢከፍልም እንኳ በእጁ ስለማያስገባትና የእሱ እንደማትሆን ስለማያውቅ እርግፍ አድርጎ ትቷታል። ያው በውስጡ ያስባታል ግን ምንም ማድረግ አልቻለም እና ከጽዮን ጋር ስለደረሰባት ችግር ከጎኗ መቆም ስለሚገባኝ ብሎ ስላሰበ ከጎኗ ቆሟል። ይህን ልጅ እኮ ማስወረድ የለብሽም ምን እያልሽ ነው? ነገ ጧት የምታመሰግንኝም ቀን ይመጣ ይሆናል። ነገ ጧት ከጎንሽ ቆሞ እንደ ወንድም እንደ ልጅ መከታ ሊሆንሽ ይችላል። ምን እያልሽ ነው እንደዚህ ላስወጣው ብለሽ የምታስቢው አላት። ኤፍራታ ከእስር ቤት እንግዲህ አቤልን ጠይቆ ከመጣ በኋላ ምን እንዴት ተፈጠረ ጠየቀችው። ምን ተፈጠረ? እንኳንም በሰላም መጣህ። እኔ እኮ የሆነ ነገር ታደርገዋለህ ብዬ ተጨንቄ ነበር። ቤት አግኝቼ የሆነ ነገር አደርገዋለሁ። ቆይ እስር ቤት ለምን አሳሰራችሁት? እዚሁ ውጭ እያለ እኔ የራሱን የእጁን እሰጠዋል ነበር። ለምን እስር ቤት አሳሰራችሁት? እዛም ቢሆን አይቀርለትም፣ አልለቀውም። እህቴን አበላሽቶ የእህቴን ህይወት አበላሽቶ እያለ ምንም እንዳልተፈጠረና እስር ቤት ገብቶ ምንም ነገር እንዳላደረገ ስለ ሁኔታው አስረዳት። በድጋሚ ጽዮን እንግዲህ ሐኪም ቤት እጅ ላስወርደው ነው ብላ ልነግረው ለአቤል ወደ እስር ቤት መጣች። አቤል በእሷ ምክንያት ምንም በማያውቀውና አቀነባብራ ባመጣችው ነገር እሷም ለነገሩ አላቀነባበረችም ለካ። ግን በነገራችን ላይ የዚህ ሁሉ ሴራ ማን ነው? እኔ ያዘበኛ ነው የሚመስለኝ። በነገራችን ላይ ያዘበኛ የተንሸዋከከ ለሰላሙ እዛ ቤት አልገባም። ማርገዟንም ሲሰማ እኮ ደንግጧል። ኤኒዌይስ ምን ፈልገሽ መጣሽ ብሎ ሊያስተናግዳት ፍቅሩ የወጣለት ይመስላል። በሱ ላይ ጭራሽ እንዴት እንደዚህ ታስበኛለች? አስባችሁታል? የምታፈቅሩትና የምትወዱት ሰው ይፍረህኛል ብዬ ብጠይቀው እንዴት እስከዚህ ድረስ ነው እንደምታስበኝ ብሎ ሊያስብ ይችላል። እና ጽዮን ከመድፈርህም አልፎ ልጅህን ማመን አለብህና ላስወጣው ነው ብላ ስትነግረው አቤል እኔ ምንም የሚያገባኝ ታሪክ የለም፣ እኔ ምንም የማውቀው ታሪክ የለም፣ እኔ እንደዚህ መድፈርም ደረጃ አልደረስኩም። መድፈር ቀርቶ ጭራሽ እጅሽን ይዤ መንገድ ላይ መቼ በቅጡ ሂጅ አውቃለሁና እንዴት እንደዚህ ታስቢያለሽ? በዛ ላይ እንደዚህ እስር ቤት ከወረወርሽ በኋላ አይኔን ልታየው እንዴት ትመጫለሽ? አስጠልተሽኛል፣ ሁለተኛ ፊት ለፊቴ እንዳትቀርቢ ብሎስ አሳክቶ በቃ ሰክሶ ሲያባርራት ተናደደች። ማንም የላትም። እንዴት ልጁን እንኳ ማመን አቃተው? ያስረገዘውን ልጅ ረሳው እንዴ እያለች እየተብከነከነች ወደ ቤት ተመለሰች። አቤት ከተመለሰች በኋላ ገንዬ የእናትነት ጥግ የሁሉ ወዳጅ የሁሉ እናት የሆነችው ፊቷን አይታ ተረድታታለች። ነይ እስኪ እዚህ ጉልቤቴ ላይ አረፍ በይ። የላይ ፎቅ አልጋሽ ላይ ስትወጪም እኮ እንቅልፍሽ አይመጣ። እዚህ በሰልሰል አድርገሽው ትንሽ ተጫዋውተን ብትወጪ ይሻላል። ደግሞ ምን ሆነሽ ነው ብላ ጠየቀቻት። የተፈጠረውን ነገርም አስረዳች። ግን ይሄ ደብሮኛል፣ በቃ ሁሉ ነገር አስጠልቶኛል፣ ከዛም ከብዶኛል በቃ እያለች የሆዷን ብሶት ውስጧ ያለውን ነገር ሁሉ አስረዳቻት። ገኒም እንግዲህ በህይወቱ ያሳለፈችውን ስቃይና መከራ ጠንቅቃ ስለምታውቅ ከኔ ትማራለች ብላ የሆዷንና የአንጀቷን አጫወተቻት እና መረጋጋትም እንዳለባት ልጇንም ማሳደግ እንዳለባት እና ነገ ዛሬ እንደዚህ ቢያስቸግርሽ እና ስቃይና መከራ ቢያወርድብሽም ነገ ይጠቅምሻል ብላ መክራታለች። በሌላ በኩል የቃል እህት እንግዲህ ሰራተኛዋን አንድ ሚስጥር ይዛባታለች። ሚስጥሩ ምንድነው? በቃ ከዚህ በፊት እህቴን የወንድሜን የሆነ ነገር ልታረገው አስባለች። ይቺ ልጅ ሰራተኛ ምኗም ሰራተኛ አይመስልም ብላ ከሞባይሏን ኦዲዮ እንዲቀርጽ አድርጋ ከመጥባህ ከኪችን ከዶላብ ውስጥ አስቀምጣ ነበር።
ሰራተኛዋ ማንም የለም ብላ እንግዲህ ለናታን ምንም የምፈልገውን ወይም ያየችውን መልእክት ስታናግርና ስታደርስ በኦዲዮ ቀርጻት ስለነበር ሞባይሏን ድምጿን ሰምታ ያለ ምክንያት እዚህ ቤት እንዳልገባሽ ትክክለኛ የቤት ሰራተኛ እንዳልሆነች ጠንቅቃቃለች። ከዛም በተረፈ ደግሞ ከዘበኛው ጋር ተደብቃ ፏ ብትን ብላ በማታ ተደብቃ ስትሄድ ሱቅ ልድረስ ብላ አስፈቅዳቸው ከወጣች በኋላ ከኋላ እየተከተለች መጨረሻው ላይ ምን እንደሆነ አጣርታ ከዘበኛው እንግዲህ ዘበኛ ሆነ እንጂ እልም ያለ ሀብታም በቃ የነጠጠ ሰው ነው። ያው እንግዲህ ዘበኝነት ብሎ የገባው የጽዮንን ጉዳይ ሊያጣራና እዛ ቤት የሚፈልገው ነገር ስላለ ነው። እና ከዘበኛው ጋር ስለሚተዋወቁ ስራውን እስከምጨርስ ነው የሆነ ልጅቱ ትጠራጠረኛለች እና ይሄን መጨረስ አለብኝ ብላ ለልጁ ከነገረች እና ከዚህ በፊት እነሱ ጋር ካያት እንደ ሰራተኛ እንጂ እንደምንተዋወቅ አክት እንደማያደርግ አስጠንቅቀው ስትሄድ በስነ ስርዓት አይታታለች። እንግዲህ የውስጧን በውስጡ አድርጋ ሰራተኛይቱን በምን መልኩ ወንድሟ ፊት ማዋረድ እንዳለባት፣ በምን መልኩ ከወንድሟ ፊት እንዴት ስለ ሰራተኛይቱ ማጋለጥ እንዳለባት ግራ ስለገባት በቃ የሆነ ነገር ማድረግ አለብኝ ብላ ወደ ኪችን ውስጥ እየፈለገች ያለችው የሞባይሏን ይሁን ምን ይሁን ብትፈልግ አጣችው። በቃ ወደ ስራች ተመለሽ ብላት ወደ ስራ ተመለሰች። በመጨረሻም ሰራተኛይቱ ኪችን አላስቀምጠውም በየዶላቡ ስትፈትሽ ስትፈልግ እኮ ሞባይሉን ብታገኘው ጉር ትሰራኛለች ብላ እንደተለመደው ማንኛውም ሰራተኛ እንግዲህ ሞባይሏን በውስጧ እንደምትይዘው በውስጧ ሸጎጥ አድርጋ ይዛ ነበር። ምሳ አቅርባላቸው ብሉ ጠጡ እያለች እና ወደ ኪችኗ ልትመለስ ስትል ሳታስበው ስልኳ ጮኸባት። ስልኩ ሲጮህ ሁለቱም አፈጠጡ፣ እህትና ወንድሙ። ምንድን ነው? በተለይ ወንድሙ ሙፋጅአ ሰርፕራይዝ ሆኗል። አንሺው እንጂ ስልኩ ምንድን ነው የሚጮኸው? ስልኩ የሚደውልልሽ ሰው ነው አለ። አዎ ብላ ግን ልጅቷ ያው እህቱ ስለተጠራጠረች የማን ነው ምንድን ነው ማን ሊሆን ይችላል ብላ በጥያቄ አፋጠጠቻት። ሰራተኛይቱም እየተርበተበተች እንደማንም ብላ ስልኩን ለማንሳት ስትሞክር ማንነቱን ለማወቅ የቃል እህት እንትን እያለች እየሞከረች ድራማው ያልቃል። ሰራተኛይቱ እንደማትዋረር ተስፋ አለኝ። እና ውድ ቤተሰቦች የጽዮን አስረጋጅ የጽዮን ልጅ አባት ማን ነው? እኔ ዘበኛው ነው የሚመስለኝ ወይም ደግሞ ትክክለኛ ልጅ ያረገዘ ሲጀመር እኔ ትክክለኛ ልጅ ያረገዘች አይመስለኝም። ቀመር ተቀምሮባት የሕክምና ውጤት የተሳሳተ ውጤት አርግዘሻል የሚል ሰጥተዋት ነው የሚሆነው ብዬ ነው የማስበው። መጨረሻ እንግዲህ በማያውቀው ነገር አቤል እስር ቤት ተወረወረ። እንግዲህ ለጊዜውም ቢሆን ያው ማሰቃየት ነው። እና ውድ ቤተሰቦች ሐረግ ድራማ ይህን ይመስላል። በሌላ ፓርቲ ይዤላችሁ እስከምመጣ ድረስ መልካም ሁሉ መኝላችኋለሁ። ሰወዳችሁ ላይክ አድርጉ እህቶቼ። ምን ሆናችሁ ነው? ቆይ እጃችሁን አያማችሁ? የሚቀንስባችሁ ነገር የለ። ላይክ ብታረጉ ምን ችግር አለው? መምጣታችሁ ላይቀር ቪዲዮ ማጫወታችሁ ላይቀር ዝም ብላችሁ በኋላ እልፍ የምትሉት። ኤኒዌይስ ሰሞኑ ባይዘዌ ሞባይል ላይ ስለተበላሸ የምዞረው በአንድ ሞባይል ነው። እንግዲህ ያው እይታም ማልመጣላችሁም ልጆች ሶሪ ብያለሁ በጣም። እና በሌላ ነገር እስከምንገናኝ ስለ ሁሉም ነገር አመሰግናለሁ። ባይ ባይ ቻው።